አብርሃምን ተመልከቱ እስቲ እንዴት እንደደነገጠ። በቃ ነብር ያየ ጅብ ነው የሆነው። በአንድ ጊዜ ሲያዙ ተመልከቱ። ከዚህ በፊት ባይዜ ተይዞ ነበሩ ተብሎ በጣም ሲወራ ነበረ። ስለሱ ጉዳይም በደንብ እናነሳለን። አብርሃም ጉድ ፈላ። የት እንደምትገባ እንግዲህ አብረን እናያለን። ዛሬ በቃ የእውነት ተመችቶኛል። ሮቤል ከረጅም ጊዜ በኋላ መመለሱ በተለይ እንግዲህ በጣም ሮቤልም በማየው መንገድ ነው የምናውቀው። በዚህ መንገድ መምጣቱ ደግሞ ሁሉንም ሰው ያስደስታል ብዬ ነው የማስበው። ይቅርታ ረበሽ ናችሁ መሰለኝ። ሩታ ራሱ በቃ ደስ ብሏታል። እውነቱን ለመናገር ይቅርታ ረበሽ ናችሁ ደስ ይላል። አብርሃም በቃ ድንግጥ ብሏል። አሁን ምን እንደሚያወራ ብቻ ስሙ። ምን እንደሚያወራ ምንም ስራ የለም። ግባ ማንኳኳት። ኧረ ይመቸው፣ ኧረ ይመቸው። በቃ እንዴት ሰው ግን በጣም ነው የሚያሳዝነው። በጣም የአብርሃም ቺት ማድረግ አዲስ ነገር አይደለም። ሁሉም አይታችኋል። በተለይ ኢንስታግራም ላይም ቲክቶክ ላይም ከበቂ በላይ ከሄርሜላ ጋራ እንግዲህ ፎቶ እየተነሱ አንዳንዴ ፎቶዋቸው ራሱ እጅግ በጣም የሚያሳፍር ፎቶዎችን እየተነሱ ነበረና ያንን ፎቶ ራሱ ማሳየት አልፈልግም እዚህ ጋር ዩቲዩብም በይዜ አይፈቅድላቸውም። አንዳንድ ፎቶዎች ወጣ ያሉ ናቸው። እጅግ በጣም ወጣ ያሉ ናቸው። ለዛ ነው ቲክቶክ እና ኢንስታግራም ላይ የለቀቁት። ያንን ነው እንግዲህ ያው ሮቤል እንኳን ደህና መጣ። አብርሃም እንግዲህ ከአብርሃም ጋር ጦርነት መጀመር ጥሩ ነው። እውነቱን ለመናገር አብርሃም ከልክ በላይ አብዝቷል። እኛ ራሱ እኮ አሁን አልቻልነውም። አብርሃም በቃ የሚያረገው ነገር በጣም በቃ ክፋት የተሞላበት እያንዳንዱ የሚያስጠላ ህብረተሰቡ ምን እንደሚያስተምር ራሱ እንግዲህ አላውቅም። የሱ ቪዲዮዎች ምን ነው ተርበተበትክ? በቃ እውነቱን ለመናገር ምን እንዳስደነገጠው ምንድን ነው እንደዚህ እንኳን ደህና መጣችሁ ምን ነበረ ምናምን ማለት ብቻ ነው እንጂ ይሄን ያህል ደንገጥ ብሎ ከነሱ ጋር ማውራቱ ራሱ በጣም በቃ የሆነ ነገር እየደበቀ እንደነበረ ነው በደንብ የሚያሳየው። እና ደግሞ በቃ ኦልሬዲ እነሱ እኮ ወደ ፍቺ እየሄዱ ነው። ምን የሚያስፈራው ነገር አለው? አብርሃም ስርዓትን ይዘህ እኮ ከሄርሜላ ጋራ ፈታ እያልክ ነው። ምንም እኮ ሁላችንም የአደባባይ ሚስጥር ነው። ወይዜ ሁላችንም እናውቃለን። አብሮ እንደሚያድሩ፣ አብሮ እንደሚበሉ፣ እንደሚጠጡ፣ አብሮ እንደሚዝናኑ፣ አብሮ እንደሚሄዱ ሁሌ እንሰማለን። ጭራሽ እንግዲህ በቤቱ ሊሄድ ነው። እነሱን ትቷቸው ከቤት ወጥቶ ሊሄድ ነው። ምን አይነት ጭንቅላት እንዳለው ተመልከቱ። በቃ አንድ አትያዙ ነው በቃ። በተለይ ስትሰርቁ ከተያዛችሁ እንደዚህ ደግሞ ውርደት የሆነ ነገር በተለይ ውርደትም ሲሰራ አንዳንድ ሰው እኮ አራዳ ነው፣ በጣም ራሱን ይደብቃል። አትሊስት በሩን ዘግቶ እንኳን ይሄኛው በሩንም ከፍቶ ጭራሽ ኦፊሻል የሆነ ቪዲዮዎችን እየለቀቀ ፎቶዎችን እየለቀቀ እዚህ ጋር እነሱ ሲመጡ ምንድን ነው የሚያስደነግጠው? አብርሃምን ምንም እኮ የሚያስፈራ ነገር የለም። አንገትን ቀና አድርገ አው በቃ ከሄርሜላ ጋራ ግንኙነት ጀምሬያለሁ፣ ካሁን በኋላ ከሩታ ጋራ መሆን አልችልም፣ ከሷ ጋራ ደግሞ ጊዜ እያሳለፍኩ ነው፣ እሷ ማለት ካሁን በኋላ የኔ ሚስት ናት ብለ በደንብ መናገር ትችላለህ። ከዛ በኋላ የፍቺውን ጥያቄን ፈርመ በቃ ከነዚህ ሰዎች ትርቃለህ ማለት ነው። የራስን ህይወት ትጀምራለህ አብርሃም እንጂ ቺት ማድረግ በፍጹም አይቻልም። ትዳር ላይ በተለይ ሳትፋታ የምታደርጋቸው ነገሮች በሙሉ በህግ እንኳን ያስጠይቃል። ለዛ ነው እነሱ በኮንፊደንስ እንደዚህ መጥቶ ፊት ለፊት የሚያናገሩ። ለዛ ነው አንተ ደግሞ ፈሪ እንደሆንክ ነው የሚያሳየው።
ታዲያ እያወራሁ በስተክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ትችላለህ። በዚህ እውነት አንድ ሰው ቤታችሁ ድረስ መጥቶ እንደዚህ እያረጋችሁ ከዛ በኋላ ማስረዳት ነው ያለባችሁ እንጂ ትቻችሁ ልሂድ ወይም ደግሞ ቤቴን ለቀቄ ልሂድ ማለት አይገባም። ሩም ድረስ ሄዶ ካገኙ እነዚህን ሰዎች በእርግጠኝነት እንግዲህ የሆነ ነገር እያደረጉ ስለነበረ ነው። ያንን ነገር ደግሞ ለምንድን ነው የምትሸፋፍነው? አብርሃም የሚያሳፍር ነገር እኮ የለም። ከሄርሜላ ጋር መሆን ትፈልጋለህ። ከሩታ ጋር መሆን ስለማትፈልግ ለምንድን ነው እኛን የምታዝገን? ቤተሰብ የለክም እንዴ? አሁን ቤተሰቦቹ ምን ይላሉ? የእውነት ጋሽዬ አሁን ይሄንን ሲያይ ምን አይነት ስሜት ይሰማዋል? ለምንድን ነው ጋሽዬ እነሱ መሃል እኔ በጣም የሚገርመኝ ሁሌ አብርሃም የሚያረጉትን ነገሮችን እየረሳ ጋሽዬ ስለ እነሱ መታረቅ ብቻ ነው የሚያስበው። አብርሃምን መቆጣጠር አልቻሉም። ልጃቸው አይደለም እንዴ እስከ ማለት ደረጃ ድረስ ደርሷል። ሁሉም ሰው ማለት ነው። ተመልከቱ። ምን ማለት ነው? ይሄ ሆቴል እኔ አውቀስን ደግሞ ይሄንን ሩም ማን አሳያችሁ? ያለ ፍቃድ ነው ቦታ ማረጋገጥ እኮ በቃ ምንም እኮ የሆነ የሚደበቅ ነገር የለውም። ማናሳያችሁ ምንድን ነው ማናሳያችሁ? አንተ ኦፊሻል እኮ ቪዲዮና ፎቶ እየለቀክ እኮ ነው። ኢንስታግራም ላይ ዛሬ የለቀቀው ማየት ትችላላችሁ። ከሄርሜላ ጋር ምን ሲያደርግ እንደነበረ በየቀኑ ነው የሚለቀው። ስለዚህ ምንም ኦፊሻል የሆነ ነገር እኛ ራሱ እናውቃለን። የት እንዳረፍክ፣ የት ሆቴል እንዳረፍክ፣ የት አልጋ እንደያዝክ በደንብ ይታወቃል። አንተ ማነህ? ራስን ደብቅ አችልም አብርሃም። በጭራሽ ስላገኘህ ነው። ምን አይነት ምንድን ነው እንደውም የተረዳሁት ነገር የሩታ ኮንፊደንስ ጥግ ደርሷል። የእውነቴን ነው የምላችሁ። በቃ የሩታ ብቃት ከአብርሃም አልፏል። እነዚህ ልጆች አብሮ የመጧት በተለይ ከሩታ ጋር ሮቤልና ቡሻ እነሱ ዝም ብሎ ቢያጅቧትም ወይም ደግሞ ቢጠብቋትም ሩታ ግን በራሷ መንቀሳቀስ ትችላለች። ኮንፊደንሷ ከልክ በላይ። አብርሃም ራሱ በቃ ተርበተበተ። እሷን ሲያይ ደነገጠ። ከሁሉም በላይ እኮ አብርሃም ሩታን ሲያይ ነው የደነገጠ። በእነሱ ምክንያቱም አይደነገጥም። ወንዶች ናቸው፣ ያን ነገር ያውቃሉ። ስለሆነ ምንም ኬርም አይሰጥም። ግን ሩታን ሲያይ ፊቷን ሲያይ ደነገጠ። ምክንያቱም ሩታ የምትናገራቸው እያንዳንዱ ነገር አብርሃምን በስቶ ነው የሚያልፈው። በደንብ ነው የሚጎዳ። በእርግጠኝነት እንደሚጎዳው ስለሚያውቅ ገና ለገና ልጎዳ ነው ወይም ደግሞ የምትናገረኝ ነገር እጅግ በጣም ከባድ ስለሚሆን ራሴን ልከላከል ብሎ ያልሆነ ሌላ ነገር ሲቀባጠር ነበረ። መጨረሻ ላይ እንዳውም ደነገጠ። በጣም ከመደንገጡ አልፎ ትቻችሁ ልሂድ እስከ ማለት ደረጃ ድረስ። እነሱ እኮ ለጉዳይ ነው የመጡት። ጉዳያቸውን ጨርሶ ለመሄድ ነው እንጂ ካንተ ጋራ ወይም ከሄርሜላ ጋር ሌላ ጉዳይ ኖሯቸው አይደለም። ይህንን ነገር በደንብ አድርጎ ሲናገሩ ነበረ። ተመልከቱ። ምንድነው ችግር አለ? ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይህቺ አሽሙር እንግዲህ ትንሽ ከባድ። ሁለት እግር አለኝ አብርሃም በቃ ግባለት ማለት ይሄ ነው። አቡሽ እንዴ ማለት ነው እንዴ ተረጋጋ። አይ ሮቤል በቃ ተው፣ ችግር የለውም። የአብርሃምን ብደበድበው ጭንቅላቱን አውጥተ ራሱ ብትከትለት አብርሃም የሚቀየር አይነት ወንድ አይደለም። ይህንን ለሁላችሁ መናገር እፈልጋለሁ። በተለይ ይህንን ቻናል የምትከታተሉ ሰዎች በሙሉ አብርሃም በጭራሽ በተአምር አይቀየርም። በዚህ አንድ ጊዜ ነው የሰው ማንነት የምታውቁ። ይሄው 9 ወር ሙሉ ተመሳሳይ አይነት ባህሪ ሲያሳየን ነበረ። በስተመጨረሻ ደግሞ ከሄርሜላ ጋር ሲያሳየን የነበረው አሳፋሪ ነበረ። ስለዚህ አብርሃም ቢቀየር የእውነት ከሄርሜላ ጋራ ተለያይቶ ከሩታ ጋራ ታርቆ በአንድ ላይ ቢኖሩ ነገ ላይ የመምጣቱ ይሄ ሴሰኝነቱም ይሁን ይሄ ሱሱ መምጣቱ የማይቀር ጉዳይ ነው ማለት ነው።
ስለዚህ አብርሃም የሚያስፈልገው ትልቅ ነገር አለ። ወደ እርቅም ሳይመጣ ወደ ፍቺም ሳይመጣ በፊት በደንብ ማለት እንግዲህ እኔ አንዳንዴ ይቅርታ አድርጉልኝ መታየት አለበት። ኢቭን ራሱ ያመው ይሆን እንዴ? ምክንያቱም ከዚህ በፊት ሲወድቅ አይተናል በተደጋጋሚ። ይሄ ልጅ ጤነኛ አይመስለኝም። ስለዚህ መታየት አለበት አብርሃም። የሆነ ነገር ሆኖ ሊሆን ይችላል፣ እኛ ያልገባን ነገር ሊኖር ይችላል። ስለዚህ የእሱ ጤንነት ነው የሚያሳስበኝ እንጂ አሁን ላይ የሚያሳልፈው ህይወት ነገ ላይ የእውነት የሚረሳ አይነት ህይወት ሊሆን ይችላል። ስለዚህ አብርሃም የራስን ህይወት አስቀድም፣ ጤንነትን ጠብቅ። ምክንያቱም የምታደርጋቸው ነገሮች በህዝቡ ዘንድ የሚወደድ እንዳልሆነ አንተም እያየክ ነው። በጣም ብዙ ሰው ኮመንት እያደረገ ነው። የእነሱን ኮመንት አታነብም ወይ? በራስ መንገድ ነው እንደ የምትሄደው? እጅግ በጣም ብዙ ሰው እንደዛ ሲል ነበረ እና እባክን ያንን ነገር አስብበት። የዛሬ ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እንገናኛለን። እስከዛ መልካም ጊዜ ይሁንላችሁ።